Beauty is beauty. Balabas quality. Quality plus quality. Be personality. My name is Betty. Mercato lante ምንድነው? መርካቶ ለኔ በጣም የደም ስሬ ነች። መርካቶ ሰፈረን ችላችላት በይ አይተሽ መቸገሬ አሁን ቅጥቃጣው ቆቧል መቼ አሁን ቀርታኒ ነው መቀጠቀጠው አይደለም አንገቴ ጆሮዬ ጆሮዬና አንገቴ ሁለቱ አልተገጣጠሙ እንዴ ምን ነው ዛሬ መርካቶ ልጆች ሁሉ ማንዘፍንም አሉ እቴ የልጅነቴ እንዴት ነሽ አንተ ተላልኩ ተፈቀራል ይላል ቀረጻ ላይ በቃ በቃ ጉርሻ የት ሄደ እነሱ ራሱ ጉርሻ ፍለጋ ሄደዋል እንደ ቢራቢሮ ሁሉን አትክሰሚ ምንድነው ትልቅ ምንድነው እየሰራን ነው ምንድነው አዳራሹ መርካቶ ትልቁ ሀብት ያለው በሀብቱ ንድሃው በጉልበቱ እንዴት ነው መርካቶ ያንቻለሽበቱ እንዴት ነው መርካቶ ዋንቻለሽበቱ አዲስ አበባ ሰፋሽ ወይስ ጠበብሽ ወይ አዲስ አበባ ነማሽ ወይ ቆረቆስ ባት ሞይም ነበር ወጥንታራዳ ሳለ ባት ሞይም ነበር አርቲስት ቲቪዎች ናቸው እንዴ እንዴት አደራችሁ ዘመዴ ልሸኝ ወደ ክፍለ ሀገር መጥቼ ነው እናንተ ደግሞ ሰፈሪ ድረስ መታችሁ ዘጠናዎቹን ስትሰሩ እኔ አብሬ ሆኜ ነው ሰፈሪን ማስጎበኛችሁ እንኳን መርካቶ ላይ ተገኛችሁ እንግዲህ ዘጠናዎቹ ዛሬ መርካቶን ልታዩ አይደል የመጣችሁት መርካቶ አሁንና በዘጠናዎቹ ምን ትመስል እንደነበረ እኔ እየዞርኩ አስጎበኛችኋለሁ ሰፈሪን በደንብ ነው ማሳያችሁ መጀመሪያ ግን ኑ ቁርስ ልጋብዛችሁ ፓስቲ እንብላ ፓስቲ ባምባሻ ሰላም ነው እንዴ ናና በል ሙንታሬ ታጋይንታል ደህና ምን ታጆች መጣ ሰላም ነው ወሩባክ ሰው ልሸኝ መጥቼ እንዴት ነህ ሰላም ነው ነፍሴ እንዴት ነህ ሰላም ነህ ደህና ነህ አለሁ አቤት ጋሻ እንጠጣ ናና እንጠጣ አቤት በለ አቤት ጉራጌ እንዳትል አቤት ጉራጌ እንዳትል በሶብለት አቤት አወካ ሰላም ነው እንዴት ነህ ሁሉ አማን ሻል አይደል ሻይ ቡና ነይ በዚህ በኩል ነው አቤት እንዴት ነህ አማን ነው ፓስቲ ደርቶላል ደርድረዋል ስጠኝ ፓስቲና ፓስቲ ባምባሻ እንብላ ፓስቲ ባምባሻ ሻይም ስጠኝ እኔ በርዶኛል በእናትህ አዎ እግዚአብሔርን በደንብ አድርጌ ሰጥሻለሁ በደንብ አድርገህ ምን አይነት ሻይ ነው ሻሽ ሆኖ እንደምትሰጣ ስፔሻል ነው በደንብ አድርጌ ሰጥሻለሁ ምን ሻሽ ሆኖ የምትሰጣት ሳህኔ ሳህና ወይ ቅልህ በእጅ እንዲህ ብለህ ልቆም ነው እንዴ ለሱም ስጠዋ ለእኔም ስጠኝ እኔ ብስኩት ብቻ ነው ፈልገው ቦምቦሊኖ ይሻል እሺ ቦምቦሊኖ አይ ለኔ ብስኩት በሻይ በቃ ለሷ ብስኩት ስጣ ፓስቲ በሻይ ማለት ፓስቲ ባምባሻ ማለት አንተ መመጥረቢያ ካልሆነ እንትን አይሰበርም እንዴ ጉቶ ነው ብስኩት ነው የሰጣት ነው የድሮ ብስኩት ባንዴ ነበር የሚሰበረው ያንተ ደግሞ በሰውነቱም ገና ይሰበራል ይሄ አቤት ነው ሻይ ቆንጆ በጣም ይጣፍጣል አቤት ቁጭ በላ ተባልኩማ እንግዲህ ተመልካቾቻችን
ይሄ አበላል መርካቶ ላይ ብዙ ጊዜ የተለመደ ነው። ብስኩት በአምባሻ ወይም ብስኩት በዳቦ ሁል ጊዜ ሸኞች ተሸኞች የሰፈሩም ሰው ዳቦ በሳምቡሳ አምባሻ በሳምቡሳ እንደዚህ ሳንዱች ተሰርቶ ይበላል። ብዙ የምግብ ሚክሶች አሉ መርካቶ ላይ ማህበራዊነቱ እንደሚበዛ ሁሉ ማህበራዊ ምግቦች የተመጣጠነ ምግብ የሞላባት ናት መርካቶ። የምግብም ሀብታም ናት የሰው ብቻ ሀብታም ሳትሆን። አቤት አቤት ወደ አንተ ልመጣ ነው። እኔ አቤት አቤት ለምን እንደተባልክ አውቃለሁ። አንተ ግን ለተመልካቾች ንገርልኝ። አቤት አቤት ሲባል ብዙውን ጊዜ ያው በችግር ምክንያት እዚህ ጋር ስለጀመርኩኝ አሁን ደግሞ ቁጭ ቤት ስነሳ አቤት 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 አልኩት። በዛው ስራው አቤት አቤት ሆኖ ቀረ። ሰውን ስጠራ አቤት እያልክ ሁሉም ሲጠራ እንጂ ስሜ አቤት አቤት አይደለም። ለኔ ስም ሌላ ነው። ማን ነው ስም? ስሜ መሐመድ ያሲን ነው። ኦኬ ማሚዬ። እኛ ብዙ ጊዜ ያው አቤት አቤት በሚለው ነው የምናውቅህና ስንት ዓመት ሰራ እዚህ አውቶቡስ ተራ ላይ? አንድ 5ኛ ዓመት ነው። እንዴት ነው? ደስ ይላል በጣም። የሰው ፍቅር ደስ ይላል፣ አካባቢው ፍቅር ደስ ይላል፣ ህዝቡም ደስ ይላል እና በደስተኛ ነው የምትሰራው። መርካቶ ሰው ደግሞ በጣም የሚመች ነው። ሰውም ስለምታይ ጥሩም አለ፣ ደግም አለ፣ ሰካራሙም አለ፣ ድብድቡም አለ፣ ጤነኛውም አለ፣ ጤነኛ የሆነውም አለ። አንተ ስንት ሰዓት ነው የምትወጣው ሌሊት ለስራ? አዳር ነው የምሰራው። አዳር ነው ሁል ጊዜ አዳር ነው። የማታ ሲመጡም ትቀበላለህ፣ ሲሄዱም ከሸኞች ጋር አብረህ ትሆናለህ። የተለያየ አይነት ሰው ነው የሚገጥመው። የተለያየ ሰው አቤት አቤት ስትል ነው የምታድረው። ምን አይነት ገጠመኝ ገጥሞ ያውቃል? እንደው ሻይ ሰጠሁትና እንደዚህ አድርጌ ግን እምቢ አለው ጥርሱ። አነሳና ጥርሱ ብስኩቱ አናቴን አተረፍኩኝ። አበጠ ብቻ አዞሮት ብስኩቱ እንዲህ ምን አጠነከረው? ውስጥም ገብቶ ጠንካራ ያደርጋል። 5 ሻይ በቃው። ሻዩንም በደንብ እንዲያጣጣልህ ነው። ሰውንም ቀኑ ሙሉ ይዞ ይውላል አይደል? ውድ ተመልካቾቻችን አሁን እንግዲህ ቁርሳችንን በልተናል። ዛሬ መርካቶን እኔ እያስጎበኘኋችሁ እናንተ መርካቶ ላይ ሸመታ ላይ ናችሁ። ፍቅር፣ ደስታ፣ ዘጠናዎቹን እንሸምት። መገናኛ ሆቴል ጋር ደርሰናል። አመዴ ገበያ ነው። 14ቱ መገናኛ ሆቴል የተባለው በዛ ሰዓት በርካታ ሰዎች አውቶቡስ ተራ ላይ ሊሸኛኙ ወደ መርካቶ ሲመጡ የሚገናኙበት ቦታ ስለሆነ ሁሉም ተሰባስበው ሁሉም ኢትዮጵያውያን የሚገናኙበት ቦታ ከየክልሉ ከ14ቱም ክፍላት ሀገራት የሚገናኙበት ቦታ ስለነበረ ነው 14ቱ መገናኛ ሆቴል የተባለው። ለዚህ ነው ትንሿ ኢትዮጵያ የምንላት መርካቶን በምክንያት ነው። አመዴ ገበያ ነው። ገበያው ጋር ደርሰናል። እኔ ደግሞ እስካሁን ሰው ልሸኝ በወጣውበት ልብሴና ፊቴ ነው ያያችሁኝ። የሥራ ፊቴንና የሥራ ልብሴን ይዤ እመጣለሁ። ተከተሉኝ፣ አብራችሁን ሁኑ። ይህ ዘጠናዎቹ ነው። ሰላም ነው። እንዴት ነህ ያለኝ? ሰላም ነው። ሌላ ቀን ስፖርት እየሰራ በስፖርት ልብስ ነበር ማገኘ። አዎ ዛሬ ያው አጋጣሚ አቅም ማነስ ደም ማነስ መጥቶብን ለዛ ነው። የሚገርመው ተመልካቾቻችን መልኩ ሁሉ የኃይሌን ነው የሚመስለው ትኩር ብላችሁ ካያችሁት። እኔ የአባትህን ስም ራሱ አላውቀውም። ስንታየው ሯጩ ነው እኛ የምንለው። ስንታየው እስቲ ከና አባትህ ስም ለተመልካቾች ንገርልኝ። ስንታየው ሀብታሙ ይሁን ይባላል። ዘጠናዎቹ ውስጥ ኃይሌ የመጀመሪያውን የሲድኒ ኦሎምፒክን ሲያሸንፍ ነው አይደለ? አትላንታ ኦሎምፒክን ሲያሸንፍ በተከታታይ የገቡበት ነው። አይ እሱ አሸነፈ 10000 ሌሊቱን አሸነፈ። እኛ ጧቱን በፍራሚል ሸራ ጀመርኩ። በቃ ፍራሚል ሸራ ምን አይነት ነበር? ፍራቢል ነው ፍራቢል በሱ ሸራ ጀመርክ። በቃ ይኸው እስካሁን
ትሮጣለህ አዙሮብን የዞረብን ነው እስካሁን ፍራቢል ሸራ ምን አይነት ነበር አስታውሰኝ እስኪ ያው ሸራው የሸራዎቹ ባህሪ ነው አንዱ ሸራው ነው ከሸራዎቹ አንዱ ሸራ አሪፍ ነበር ግን ለሩጫ ይመች ነበር ያው ስትሮጪ ያጨበጭባል በደንብ አድርጎ ራሱ ጫማው እጅ በይወቅ እያጨበጨበ ነው አሪፍ ነው እና በባንድ ታጅበ በሮሃ ባንድ ታጅበ ነበር የምትሮጠው አው እንትንም ነበር ዋሊያም ባንድም ነበር የዛኔ አይ አሪፍ ነው መርካቶን ነበር የምዞረው መጀመሪያ ሲጀምር የጀመርክ መጀመሪያ ጃልሜዳ ነው የሄድነው ጃልሜዳ ከዚህ ተነስተ ከዚህ የሮጥኩ ጃልሜዳ በሰባ ደረጃ አድርጌ እዛው ጃልሜዳ ላይ ገባው ከዛ ደግሞ ወደ 6 ሰዓት አካባቢ ነው የተመለስኩ ከጧት 12 ሰዓት የጀመርክ ስሩት በቃ ዋልኩኝ በቃ አሸንፋለሁ ብዬ ባንዴ አይ ሁሉም መልክም ኃይሌን ይመስላል እርግጠኛ ነኝ በሚቀጥለው አመት ታመጣዋለህ ሁሉ ጊዜ በሚቀጥለው አመት እንላለን ደሞም ተስፋ እናደርጋለን እስቲ ብዙ አመት ነው የሮጥከው ከዛኔ አትላንታ ኦሎምፒክ ኃይሌ ካሸነፈበት ጀምሮ ከ90ዎቹ ጀምሮ እንግዲህ ወደ 20 አመት ይሆናል አይደል ምንም ገጠመኝ የለህም ለተመልካቾች የሚሆን እስኪ ንገረን አይ አንዴ ያው ጫካው ሲሮጥኩኝ እንጨት ለቃሚዎች ናቸው ኃይሌ መስያቸው በቃ አለቃሉኝ እሺ የዛኔ ባጋጣሚ የሆነ ልብሶች ገዝቼ ነበር በቃ አለቃሉኝ ምን ነው ብላችሁ ገንዘብ ካልሰጠ አራ ኃይሌ አይደለም ብላችሁ በቃ እምቢ አሉኝ በቃ አለቅ ሲሉኝ አመለጥኳቸው በቃ በሩጫው ማለት ነው በሩጫው ነው ያመለጥኩት በቃ እርግጠኛ ነኝ እነሱ ማረ ይሄ ኃይሌ ነው እንደዚህ የሮጣው ብለው ነው የሚያስቡት ፍጥነትን ሲያዩ እሺ ያው መርካቶን አንተ በልጅነትህ ነው የምታቃት አመዴ ላይ አንተን ማቅ የለም ከሩጫውን በተጨማሪ በርካታ ስራዎችን ትሰራለህ በጣም የጥረት ሰው ነህ እስቲ ስለ መርካቶ የተወሰነ ነገር አውራልኝ መርካቶ ዛሬ ያው ህዝቡ በስቷል እንጂ የዛኔ የኛው ፋፋቴ ሙዚቃ ቤት ነበር ፋፋቴ ሙዚቃ ቤት ይሄ ሱፐር ሶኒክ ነበር እንዳለ ሙዚቃ ቤት ነው የሚታወቀው ሙዚቃ ቤት በር ላይ እንጨፍር ነበር እሱ ማለት ሳካ ሲል ወደ ሩጫው ገባል ሙዚቃ ቤት ነበር እንዳለ ጭፈራ ሞክራል እንዴ ሞክረናል አይደለም ቀርበናል አልተሳካም ወደቅነ ያው እንግዲህ አይደለም ተወዳድረህ ነበር አይደል በምን ነበር የተወዳደርከው በዘፈን ነው ያው ሩጫው ምን ቢሲል በዘፈን ሞከርና እስኪ አንዴ ባክ በዚህ ደግሞ ድጋሚ ሊሳካ ይችላል አይ አይደለም አሁን ድምጼ አልታሽም ድምጼ ገና አልታሽም ዛሬ እንኳን ተዩ ድምጼ ገና አይ ኮንሰርት አይደለም እንደዚህ አይቻልም አይደለም አንገቴ ጆሮዬና አንገቴ ሁለቱ አልተገጣጠሙ እስቲ ሩጫውም እንዳለ ሆኖ ያን የተወዳደርካትን መስማት ፈልጋለሁ ዛሬ ገና ነው የሰማሁት አይድል መወዳደርህን የዛኔ ሞከርኩት ቴዲ አፍሮ ነበር አልተሳካልኝም በቃ አባሩ የቴዲ አፍሮ የትኛውን አግዛለሁ አብረን እንበለው ለተመልካቾች ምናልባት ያን ያልተሳካው ቀዘብዬ የሚለው እስቲ በል በደም ቀዘባሉና አባሩ በደም ቀዘብ ብሎ አባሩ እና አልቀዘብክም ምንም አራ ውሃ የለም እንጂ ቀዝቤ ነበር ቀዝብ ነበር ስንትዬ በጣም ነው ማመሰግነው ይሳካልሃል ብዙ አመት ይሮጥክ ሰው ነህ በህይወትም ትሮጣለህ በእግርህም ትሮጣለህ በጭንቅላትህም ትሮጣለህ ይሳካል ብዬ ገምታለሁ አብረኸኝ ቆይተህ ስለ 90ዎቹ ስለ መርካቶ ስላወራን ደስ ብሎኛል መልካም ሁሉ ሰላም ነው ሳሚ ሰላም ነው አለሁልህ ሰላም ነኝ እንግዲህ ከመርካቶ አንዳንድ ገጽታዎች መካከል ከጀርባ የልብስ ቁም ሳጥን መሸጫ ተራ አለ እዚህ ጋር ደግሞ የሰው አስክሬን ሳጥን መሸጫ አለ መርካቶ ገጾቿ ብዙ ናቸው ብዙውን እያየን እንቀጥላለን ይህ 90ዎቹ ነው አንዋር ሰራው ጫማው አረ ፈልጓለሁ በእናትህ የምሬን ነው የእውነት ነግሬ ልሂድ ነው እመጣለሁ ከሰዓት በእናትህ ስራ እንዴ እናንተ እየቀረጻችሁ ነው እንዴ ፐርሰናል ላይፍ ይኖርፍ እንጂ ተሰሙላችሁ አንዴ እስቲ ቲጂ ወይ እንዴት ነሽ አንቺ ጋር ቡና በቫት ነው በሃሜት አይደለም ይላሉ አይደል ከዘንድሮ ማነቃቂያ የቲጂ ቡና በጣም አነቃቅቶን ስራ በጣም እንሰራለን ይላሉ እኔ ለዚህ ምስክርሽም ነኝ እኔ ማለት አመሰግናለሁ እንዴት ነሽ እግዚአብሔር ይመስገን መርካቶ ላንቺ ምንድናት ለኔ መርካቶ ሰፈሬ ናት አቶ ቢስተራ ጠቅላይ ብሮ ይባላል በጣም ወዶ ሰፈሬን ተወልጄ ያደኩበት ነው
በጣም ወዷለሁ የደሃ ሰፈር ነው ደስ ይላል ተሳስቦ ተፋቅሮ የሚኖርበት ሰፈር ነው በጣም ነው ወዶ ሰፈሪ ልጆቼን ወልጄ እዚህ ደረጃ አድርሻለሁ በርካታ ስራዎችን ሰርተሻል አዎ ቡና አሁን ቡና ደግሞ በደንብ አይደል መርካቶ የደሃ ሰፈር ብቻ ሳይሆን ድሆች መተው ሀብታም የሚሆኑባት በርካቶች የሚለወጡባት ሁሉም በሚችለው ቋንቋ መጥቶ እኩል ተግባብተው የሚኖርባት ሰፈራችን ናት እውነት ነው እንደውም በአቶ የሚጠራ ሰፈር የኛ ሰፈር ነው ይባላል አቶ ቢስተራ አይደል ቡና አስጨኝሽ እሺ ዘጠናዎቹ እንዴት ነበር ያው ፕሮግራማችን ዘጠናዎቹ ነውና ዘጠናዎቹን በምን ታስታውሻለሽ ምን ትዝ ይልሻል ዘጠናዎቹ እኔ በጣም ወደ ያስቴርን ዘፈን ነው ያስቴሪትኛ አስቴር አወቀ ምን የሚለው ነበር ቀስ እያልሽ ቡናውን ስትጠጪ ይመጣልሻል ወይ ኑሮ ዘጠናዎቹ ላይ ነበር እንዴ አይደለም የትኛው ነበር ያስቴር ዘጠናዎቹ ላይ የወጣው የትኛው ነው ሰውየው አለው አይደለም አይደል እንደኔማ ቢሆንስ እሺ እንደኔማ ቢሆን እስከ አሁንም ድረስ ይሰማል ለነገሩ አንዴ በድምጽሽ በይ እንደኔማ ቢሆን እንደ ፍላጎቴ እሱ ነው ታይ ከዛ በኋላ ለቆሪ ዜማ ብቻ ይንዞር ይተባብኛል ማርያም በጣም ነው ማቃቸው ግን ጠፍተውብኛል ጥያቄ ሲሆን ይጣላል አንዳንዴ በቃ እንደኔ ቡናውን ብትጎነጪ ይመጣልሽ ነበር ቲጂ የት ነው ተማርሽው ተወልደሽ ያደግሽው እዚሁ አቶ ቢስተራ ነው የት ነው ተማርሽው የካቲት 23 ኦኬ ኤሌመንታሪ ማለት ነው ሃይ ስኩል አዲስ ከተማ የሚገርመው እናንተ ለከፍተኛ 7 ቅርብ ናችሁ ግን እኔ ካሜዲ መጥቼ ከፍተኛ 7 ነው የተማርኩት አይገርምሽ ከፍተኛ 7 ይኛለሽ ብዬ ነበር የጠበቅኩት ኤሌመንታሪ ስትማሩ ማትረሹ መምህር የነበረሽ ነገር የምትጫወቱ ጨዋታ ከሚሚ ጋር ነበር የምንጫወተው ቃቃ ማና ሚሚ ኤሌመንታሪ ውስጥ ቃቃ ቄስ ትምህርት ቤት አልተማርሽም እንዴ ተምሬያለሁ ግን ያው ከሷ ጋር ነበር የምንጫወተው ቃቃ ከሚሚ ጓደኛዬ ኦኬ የትምህርት ቤት ጓደኛዬ እሷ ናት አሪፍ ከልጅነት ጀምሮ ማለት ነው ሃይ ስኩል አዲስ ከተማ መቼም ብዙ ነገር የተባለለት ትምህርት ቤት ነውና ብዙም አልቆየሽ አቋረጥሽ ትፎርፊ ነበር ለምንድን ነው የምትፎርፊው እንጃ ትምህርት አልወድም መሰለኝ እቺ ወደ ንግዱ ነበርሽ በፊት ጉራጌ ስለሆንኩ ስራ ነው የምትወጂው አዎ ግን ትምህርቱም ይጠቅማል እኮ አይደል እውነት ያው ሁለቱም ሂሳብ ካወቅኩኝ በቃ ሂሳቡን አወቅሽ በቃ በጊዜ በቃ ሰው ባዋጣው ነው አንቺ ከትምህርት ቤት ከተማርሽው ይልቅ ከስተትሽ የተማርሽው ይበልጣል እውነት ነው በጣም መቼም ይሄን የመሰለ ቡና ማንኛውም ኬሚስት ሊቀመመው አይችልም አንቺ በብዛት በሂደት የተማርሽውና የለመድሽው ነውና አሪፍ ነው መርካቶ የተለያዩ ስራዎችንም የተለያዩ ትምህርቶችንም የምታስተምር ራሷም ዩኒቨርሲቲ ናት ለነገሩ አዲስ ከተማ ትምህርት ቤት እንደው መቼም ሃይ ስኩል የፍቅር ግንኙነት ሳይጀመር አይታለፍምና እንዴት ነበር የምታስታውሽው ተማሪ ያለው ጓደኛዬ ነበረ አሁን የልጆች አባት ማለት ነው ቦይፍሬንድሽ እሱ ነበር ትምህርት ቤት ይመልሰኛል ራሱ እንደ አባት ከዛ ይቀጠቅጠኛል ከዛ ይወስደኛል ያመጣኛል እሱ ነው ያስገባኝ ያወጣኛ ምንም ቀጥቀጣው ታዲያ እኔ አላውቅም እስካሁን ታናግረዋለሽ እንደውም እሱን አናግረዋለሁ በእንደዚህ አይነት ነገር ምክንያት የለኝም እንዴ ቀጥቀጣው አሪፍ አይደለም እና አንቺ እኮ ትንሽ ይወስደኛል ያመጣኛል ያው ከጓደኞቼ ጋር አብሬ ከመሀል ጎትቶ ነው የሚያወጣኝ ቀጭን ነበርሽ ያኔ በጣም ሞዴሊስት ስንት ልጆች አሉሽ አሁን 3 ልጆች አሁን ቀጥቀጣው ቆቧል መቼ አሁን ቀርቷን እኔ መቀጠቀጣው የመልስ ምትጀምረሻል ቲጂ በጣም ቶሪው ራስ ወጣው የቀጥቀጣው አንድ አካል ከዚህ በፊት ስትመጪም ይወድቀው ነው ማለት ነው ወይ ቲጂ እኔ ቡና ብቻ ምትቺ መስለኝ ነበር ጨዋታም ለካ ታውቂያለሽ አዎ እንደው የሚያስቅሽ ገጠመኝ እስከዛሬ መቼም ቡናሽ በርካቶች የሚመጡበት ነው ቦታው ጠባብ ሆኖ ከየትም ፈልገውሽ እኛም ካስፓልት ተሻግረን እንመጣለንና በዚህ እንደው በደንበኞችሽ ሊሆን ይችላል ወይ ቡና
ስትገዢ ሲቆላ ሲወቀጥ ብዙ ነገር አለውና ቡና እስቲ እንደው ገጠመኝ ካለሽ ንገሪኝ ምን ገጠመኝ መሰለሽ ቡና ሊጠጣ አንድ ሰውዬ መጣ እሺ እና ብዙ ሰው የሆነ ነገር ትጨምራለች ይላል ከዛ ሰውዬው ከጅማኔ መጣው ከዛ እስኪ ያምጡት ምናምን ብናለና ቁጭ አለ ትልቅ ሰውዬ ነው ገባ ቁጭ አለ ተሰጠው ቡና ድገሙኝ አለ እሺ ትክክለኛ ቡና አለ እጅሽን እግዚአብሔር ይባርከው ብሎ መርቆኝ ሄደ ትክክለኛ ቡና የሚያቅሰው እንደዚህ ይመርቃል ግን የተወጋ ቡና የሚባል አለ አሁን ድሮ የተወጋው እስኪ ነው የምናቀው የተወጋ ቡና አንዳንዴ እህል በህል ቢወጋ ደና ነው ማለት በገብስ የሚወጋው አሉ በጫትም የሚወጋው አሉ አንቺ ምንም ውጌ የለው የኔ የተወጋው በቡና በራሱ በቡናው ምንም ወጋታ እንካሽ አንቺ ነው አዎ ንጹህ ነገር መሸጥ ሁሉ ጊዜም ለጤና ለራስም ጥሩ ነው እውነት ነው በጣም ደስ ይላል ሌላ ገጠመኝ የለሽም ቡና ስትገዢ ምንድነው ጥልቅ አትበል ምንድነው እየሰራን ነው ምንድነው እሺ ከታጃርጋችሁ እንግዳም ሲመጣ አክብሩ እነዚህ ከስተመሮች ነገረኞች ናቸው እሺ ሁለት ስፕሪስ ሶስት ቡና እሺ ልክልሃለሁ ካውዲ ይከፍላል ستة عندها ሶስት ነው እሺ እንግዲህ ያው መሰነባበቻችን ያቺን ሙዚቃ ያቺን ጭጉ እንጫወታትና ቻውት ይልናለች ተመልካቾቻችንን ማለት ነው እሺ ከጠጣህም ጠጣ ካልጠጣህም ውጣ ይሄ መርካቶ ነው በል ነገር አታምጣ ቡና አይ ቡና ቡና አይ ቡና ቡና አይ ቡና አይ ቡና እሺ መጨረሻ ላይ ማስተላለፍ የምትፈልጊው መልእክት ካለ እኔ አንድ ትንሽ ልጅ ወፍራም ልጅ አለ ወፍራም ልጅ ልክ እንዳንቺ ሳንቾ ለሱ ፊልም መስራት ይፈልጋል እና ቢሰራልኝ ደስ ይለኛል አሪፍ አሁንም ፍጥነቱን እያየሁት ነበር አሁንም ሂሳብ እያስታወሰች ነበር በጥያቄው ማለት ሂሳብ ተቀበለሻል ትጂ ይያለ ነው በጣም ተወዷል እና ታዲያ ያውቀዋል ስለዚህ ፊልሙ ላይ ሂሳብ ያዥ ሆኖ ነው የሚሰራው ነው ከፋይ ሆኖ ይሰራል ቢፈልግ ከፋይ ቢፈልግ ጋርድም ቢፈልግ ተፈለገው ነው ይሰራል ይሰራል ና እንደውም አሪፍ ነው ስክሪን ይሞላል እንግዲህ የምትፈልጉት ሰዎች አሪፍ ተጫዋችም ነው የራሱስ ቢያገኙትስ ይለኛል ከውጪ ሊያናድድ ነው አየ ፊልም የሚሰራ ሰው ደግሞ ትግስተኛ መሆን አለበት እያሳቀ ነው እንጂ አንተ ኮስታራ ነህ ትጂ እጅግ አድርገን እናመሰግናለን ሰው እንደዚህ በጣም በሰልፍ እየተስተናገደ ይሄንን አቋርጠሽ ከኛ ጋር ኢንተርቪው ስላደረግሽልን በጣም እናመሰግናለን እንወድሻለን መልካም ጊዜ እሺ እኔ ማመሰግናለሁ እሺ ቻው ሰላም ሁኚልኝ እሺ ቻው ገፋውተን ካገር ከመንደሬ ደስታ ነው የሚሰማኝ ገና ሳየው መርካቶ ሰፈሬን ችላ ትበይ አይተሽ መቼ ተባቡ ባለ ሁለት ነኝ እየፈለኩ ነበር ባለ ሁለት ነኝ እስቲ በእናትህ ይዣለሁ ባለ ሁለት ነኝ እየፈለኩ ነበር አረ ብለሽ ደግሞ ካሜራ ይዘሽ ተጠቅሽኝ አረ በለው
እንዴ ተስፋ ልታስቆርጪ በአጋጣሚ እየቀረጽኩ ነበር ደግሞ አንተን እየፈለግኩ ነበር ኧረ በእናትሽ አሪፍ አገባብ ገባህልኝ የምትወጪው ቁጥር እስቲ ያም ወደው ለሚይዘውን ታውቃለህ 24 ወይኔ 24 ተቀደምሽ እሺ 14 ያዘ 14 ካልሆነ 44 ታቦቱን ምን የለም 44 እንዴ ሁሉንም አስይዘህ ነው እንዴ የለም አዛረቀ እኮ የለም አያየሽው አይደል እንዴ እሺ ምን ይሁን ዛሬ ቀኑ 6 እሺ ወይኔ በቃ ድል የለም 6 ተይዟል እሺ ያልተያዘው ምንድነው ይሄ ደብተሩ ያልተየው እኔ ይያዝ ሙሉ ደብተሩ ደብተሩ ብቻ ነው ያልያዘው እሺ ምን እና ይቅርብኝ ለነገ ነው ለአሁን ነው እንጂ እሺ አሁን ደራሽ ነው እንዴ 34 እሺ በእድሜሽ ልክ ነው አዎ ይግናሽ አይ መሄድ የለም እንዴ እናወራለን ኧረ በእናትህ ፈልጌ ነበር ለዛ ነው ስራ ላይ ነኝ እኮ የደወልኩልህም ለዛ ነው አታነሳም የሆነ ይሄም ስራ ነው ይሄ ደግሞ የኔ ስራ ነው አንዳንድ ገጠመኞችን ምናምን ታወራልኛለህ ምን አለ ወይ ጥሪ ወይ በትንሽ ነገር ነው የምናወራው ጥቤ እንግዲህ መቼም አንተ ጋር መጥቶ ስለ ዘጠናዎቹ ብዙ ነገር አለመስማት ከባድ ነው የሚመስለኝ ለምን በልጅነትህ ነው በርግጥ ስራ የጀመርከው አንተ ከልጅነትህ ሁሉ ጊዜ መርካቶ ውስጥ በጣም በትንሽነትህ ብዙ ስራዎች እንደሰራህ አውቃለሁ እንግዲህ ለተመልካቾች ስምህን ግለጽልኝ ዋና ስሜ ጥቤ ይባላል ያው በቅጽል ስሜ ቅቤ ይባላል አጠቃላይ ስጠራ ደግሞ እዚህ አካባቢ ጣዟሪ በብዛት የሚጠራኝ ጥቤ ቂቤው ነው የሚባለው ጥቤ ቂቤው ነው የሙያም ስም አለ ልክ እንደኔ የብርም የብዕርም ማለት ነው በቃ ቅጽል ስሜ በብዛት ቂቤ የሚሉ ለምሳሌ አቅልጥ ነኝ እያቀለጥኩ ነው ዝም ብዬ እየታለከም ቤት አስቆርጠዋለሁ ከኪሱ የፈለገው የውሃም ሊከፍል ይሄድ የመብራትም ሊከፍል ከኪሱ ስለሚ ቂቤው በቃ አቅልጡ ነው ቂቤው በዚህ የተባለ ቂቤው ተባልኩኝ ቂቤው የሁለት ፊደል ነው ይጠፋሻል በጥበብ አቅላጩ ታዳ በጥበብ አቅላጩ ታዳ ይሄ ምንም ከኪሱ ባይገዛም ቂቤው ከኔ ነው ይዞት የሚሄደው አንተ ግን ቀልጣ አታውቅም እንደው እንዴ ባንዳንድ ቆራጭ እንዴት አይነት ነው ማልቀልጠው ስንት ጊዜ ቀልጫለሁ እንዴ ስንት ጊዜ ቀልጫለሁ ፀሐዩ ያቀልጠኛል ምኑ ስራው ያቀልጠኛል ብዙ ነገር ያቀልጠኛል አንቺ ዛሬ ስላየሽኝ ነው እንጂ ብዙ ጊዜ የቀለጥኩ ሰው ነኝ አሁን እዛው ነው ዛሬ ብቻ አይደለም ያየው አሁን እንዳጋጣሚ ስለተገናኘ ነው እኔና አንቺ እኮ አሁን እንጂ ያለው ሁሌ መርካቶ ምን ብታየኝ እኮ እንደዚህ አይደለም አሁን እንደምታየኝ የስራ ፊቴ ነው ዋና ፊቴ አይደለም የተለያዩ ፊቶች ያሉኝ የስራ የሎተሪ ፊት አለ አሁን ድምጽ በሰሚው ደግሞ በቃ የተለያየ ነው ላንቺ ብዙም አልነግርሽም ብዙም ስለምታቂኝ ብዬ ነው አይደል እንዴ መርካቶ መሃል ላይ እንዴት እንደሚሆን ታያለሽ ዛሬ ከሰዓት ጧት ያየሽው ፊት ከሰዓት አይሆንም ከሰዓት ሌላ ፊት ነው አዎ ሁሉም የስራ ፊት ስለሆነ እንደየስራው ፊቶች ይቀያየራሉ መርካቶ ላይ አንተ የቀያየርካቸው ስራዎች ብዙ ናቸው ረዳትነት ሰርተሃል የረዳትነት የሰራበት መኪና ላይ ሹፌር ሆነ ሰርተሃል ቀጥሎ መኪናውን ራሱ ገዝተሃል አንቺ እንዴት አስታወሽኝ በል እንጂ እሱ እንዴት ይረሳል የረዳትነቴን ለያው እሱ ልጠይቂ በእና ባዶ ነገር ስንት አይነት ከቦክስ እስከ ምናምን እኮ ያስተናገርኩት ከጥሪው ብንጀምር ሁሉ ጊዜ መርካቶ እኔ ሰው በስለት የሚገባ እስኪመስለኝ ድረስ በተክለ ሃይማኖት አውቶቡስ ተራ በተክለ ሃይማኖት መርካቶ በራጉኤል መርካቶ በጊዮርጊስ መርካቶ ነገር አጠራሩ እንደውም የኔ ነው የመጀመሪያ አጠራሮች የኔ ናቸው ለምሳሌ ለምሳሌ አንዴ አሁን ከፒያሳ ወይ ከቄራ ስትነሽ ፒያሳ ሲጠራ በጣም ስትቆላመጥ ፒያሳ ፒያሳ በሙሉ አትጠራም ከተጠራሽ ጥሩ አይደለም ሳ ብቻ ነው ፒያሳ በመደዳ እንደውም ሳሳ ብቻ ሳቢሳ በቃ ዝም ብለሽ ሁሉም ሰው ተሳፋሪ ሲገባ ቆላምጠሹ ምን ብለሽ ነው ምታስገብ የድሮ ታክሲ እኮ አሁን እንዳውኑ አይደል ያውኑ ቆሎ ዘገናበው በቃ ያተገኘው ዝም ብሎ እንዲሁ ማስገባት ልክ እንደ ቅያስ ዝም ብለው ይገባሉ ምንም ባጠሪም ዝም ብሎ ይገባል በቃ ቆሞ ነው የበፊቱ ልኳንዳ ምናምን ጎጃም በረንዳ አቶ ቢሰራ ነው እስከ ያውን በምንም ሳይሆን የድሮ አራዶች ያውቁታል በቃ የተሰፈር እንደተቀረ ያውቁታል
ለምንድን ነው ግን ቆይ ግዴታ በቃ የድሮ አራዳ ነው ይሄ ራሱ ስታይል ያለው እኮ ነው ፈጠን እንዲልላቸው ነው ፈጠን እንዲል በቃ ሰው እንደሚገባ ነው አንደኛ የዛ ሰዓት ሰውም እንደ በዚህ በዛን ነበር አልበዛም ነበር ሰው ሳቆላምጠሽ ስጠሪልኝ ሰፈሩ ደስ ብሎ ጋያዘ ደስ ብሎ ይገባል የድሮ ረዳቶች አጫዋቾችም ናቸው በጣም ተጫዋቾችም አጫዋቾችም ናቸው እንዴ ያውኑ ነው እንጂ በተለይ እንደውም የውይይት ታክሲ ላይ ሰርታል አራው እኔ በ1979 ይኸውልሽ እዚሁ አካባቢ ምስራች ጋር ነው የጀመርኩት በ1979 ነው ረዳትን ልጅ ሆኜ 9 ዓመት ልጅ ሆኜ የሰራሁት እዚህ አካባቢ በ1979 ነው የጀመርኩት ከዛ 90ዎቹ ላይ ሹፌር ሆንክ አዎ 90ዎቹ ላይ ሹፌር ሆንክ አዎ ግን ቆይ ውይይት ታክሲ ውስጥ ያኔ እንፋጠጥ የሚባለው ስትሰሩ እንዴት ነበረ ዋው ውይይት ታክሲ የዛን ሃይሉክስ ወይ ደግሞ 544 የሚባላለው ሩሎ የሚባል ነበሩ እነዚህ ላይ ስትሰሪ በጣም የሚገርምሽ ነገር ከጆርናታ ጀምሮ እሱን ለማግኘት ልክ ውይይቶች ሲመጡ እሱ ላይ ለመስራት ጠዋት 12 ሰዓት ላይ ወጥተሽ ስትራቴጂ ይዘሽ ነበር የጠረቅሽ ነው የምትጠብቂው ሹፌሩ ያቺን ለማግኘት ማለት በቃ ጆርናታ በጣም በትንሹ ከተገኘ ትልቁ ከተገኘ 6 ብር 7 ብር በዛው ለቤት ኪራዩ ልትከራይበታለሽ በቀን ማለት ነው በቀን 6 ብር ነው የምታገኘው ምሳ ቁርስ ራት አለ ምሳና ቁርስ አለ ራት ቤትሽን ነው የምትበይው ማታ ስትለያይ በቃ ያቺ 6 ብር ይዘሽ ነው የምትገቢው የድሮና ያሁኑ በምን እንትኑም አሁን ውይይት ታክሲዎች ለማስቆም ደውል የሌለው ሲሆን በሳንቲም ይሆንና ይሰማል ግን ሰው እንዴት ነው የማይሰማው ሳንቲም አይደል እንዴ የሳንቲም ነገር ዞር ይላል እንዴ ግድ አይደል ሳንቲም አይደል በሳንቲም ብረትማ ያደ ነው አዋ የራሱ ሳንቲም ትዝ ይለዋል ተሳፋሪ ጋር ሲያኔ ግጭት አልነበረም ግጭት ስለ በቃ መልስ ስጠኝ ምናም በተለይ የድሮ ሳንቲም ደግሞ ዋጋ ነበራት የድሮ ሳንቲም ዋጋ ነበራት ብቻ ብዙ አይነት እኔ ብዙ ነገር ዋጋ ከፍዬበታለሁ ለታክሲ ስራ ከሚገርምሽ ነገር አንዴ ምን አጋጠመኝ መሰለሽ የዛኔ ሰው ስለሌለ ቀላቅለሽ ነው ምጭኙ ቦሌውንም ሳሪሱንም ምኑንም ቀላቅለሽ ሚጫ ነው በመንገዱ ያሳባሪ ይወርዳል አጋጣሚ ቀላቅለሽ ተጨነኛ ሰው ይበዛበት ጋር ነው አውጥተሽ ያን ትንሽዬው ሰው ወደ ሌላ መኪና ምትጨምር ማገላበጥ እዛ አንድ ቀን የሆነች ልጅን ጫንኳት እሺ ቦሌ ጭኛታለሁ ከቦሌ ሰው በጣም ብለው ብጨውም ቢያለኝ ስቴዲዮም ጋር ነው ሳሪስ ቀላቀልኩና ጫው የቦሌዋን አውርጄ እሙዬ በዚህ ሂጂ ምናምን ስላት አሳፍረኛለች ኛ አላሳፍርሽም ይኸው እዛ ጋር በቃ በሞላ እኔ ሞልቻለሁ እሷን በቃ በሌላ ወይ ለረዳቱ ለዛኛው መኪና ነበር ማስተላልፈው አዎ ምናምን ብዬ በቃ የዛኔ ቲቪት እዚች ጋር አፍንጫ ይለኝ ትንሽ በቃ ቲቪት እዚች ጋር ነው ያለችው ላብ አይኖረውም ትንሽ ቲቪት አለ ከዛ በኋላ ልክ ስላት ሹፌር ያሳፍረኝ አለበለዚያ ልመታው ነው ስትለኝ ለሹፌሩ አንቺ ነኝ ልመችኛው ኧረ በእናትሽ ወደዛ ብዬ በሩ ላይ ቆሜያለሁ እሷ እዛ ፈንጠር ብላ እንደዚህ ቆማለች አሁን እኔ እንጃ ብቻ ግን በምን እንደተመታው በምን ልመታ ማቆ ጉዳይ የለም ወጥቼ ውስጥ ወንበር ውስጥ ወተፈች እሷ ራሷ አዎ በጣም ካራቲስት ነች እኔ ማቆ ጉዳይ የለም ተወጥፍ ያለው ቀስ ብዬ በሩን እንደምን ብዬ ጆሬ እንደዚህ የጮህ ነው ይላል በሩን ዘጋውና ንዳው አልኩት ነዳው ልደግመኝ ከየት ወይ የለችም እኮ እሷ የለችም ጠፍታለች እንዴ እውነተኛ ታሪክ ነው የምነግርሽ እግዚአብሔርን ነው በጣም አንዴ ደግሞ የመጨረሻ ቦክስ እንደዚህ ጫተ ወጥሬ ማለት ነው ጫቱ ተስፈንጥሮ ታኮ ሆኗል እንደዚህ የዚህ የነበረው ተርዚና ለመኪናው ታኮ ነው ተርዚና ይዤ በቃ ባይለኛ ቦክስ ወልዶ ሰፈር ጋልድም ሲያረግል ብሎ ተተፍቶ የመኪናው ታኮ ነው በጣም እንግዲህ አንተ ስትዞር ብዙ ጊዜ በተለይ በእጣ ስትዞር ብዙ አይነት ተራዎች እኛ ከመናቃቸው ተራዎች ሁሉ አዲስ የተፈለሰፉ ተራዎችን ታውቃለህ የተወሰኑ ተራዎችን በመደዳ ጥራልኝ አንደኛ ረዳት ሆነ ሰርተባቸዋል ታውቃቸዋለህ መርካቶን ቅያሱን መውጫ መግቢያውን እንዳንተ የሚያቅሰው የለም እንደው ጥብዬ ምን ከምን ተራ ልጀምርልሽ ከዚህ ካመዴ እንደዚህ ወርደሽ እስከዚህ ያለው ካመዴ ወደ ታች ስትወርጂ ያለው ይሄ አመዴ ገበያ ነው እንደምታውቂው አይደል ይሄ የምታየው እዚህ ንጋት ብርሃን ያለው ይሄ ቂቤ ተራ የሚባል ነው የድሮ ቂቤ ተራ አትክልት ተራ ይባላል ቅመም ተራም በአትክልት ተራ ነው የሚታወቀው ያኔ በአትክልት ተራ ነው ስትወጂ ወደዚህ ያለው ቂቤ ተራ ነው ያኛው ስትወርጂ ወደ ታች ያለው ደግሞ አዳራሽ ነው ዋናው አዳራሽ አንደኛው በጎ አድራጎት ይባላል አንደኛው ደግሞ አዳራሽ ዋናው በጎ አድራጎት ከዛ ደግሞ ዋናው አዳራሽ ከአዳራሽ ፊት ለፊት የምታዩ ሲኒማ አዲስ ከተማ ፊልም ቤት ከሲኒማ አዲስ ከተማ ፊት ለፊት ሜሎዲ ሙዚቃ ቤት የሚባል ነበር ነበር ሜሎዲ ሙዚቃ ቤት የሚባል ነበር ለምሱኒ ማሮ ኬኔዲ መንገሻ
እዛች ቤት ውስጥ በጣም ሚዝናናበት ከኢትዮ ሙዚቃ ቤት ቀጥሎ ሜሎዲ ሙዚቃ ቤት ነበረ በጣም ደግ ሰው ነበር ሁሉም የዚህ አካባቢ ሰው ደግሞ ያቀዋል በጣም ስለ ኬኔዲ መንገሻ ነኝና አንቺ ብናወራ ማለት ነው አይደለም አንድ ሰዓት አንድ ቀን አይበቃም በተስለ ደግነቱ ስለ የዋነቱ ብቻ ሳይሆን አራድነቱ ብለ የነበረው እዛው የሰፈሩ ኤሪያ የመርካቶን ኤሪያ በቃ ትክክል በተግባር ያሳየ ኬኔዲ መንገሻ በተግባር በየዋነቱ ብቻ ይባልም ነበር ዘጠናዎቹ ላይ ኬኔዲ መንገሻ የሙዚቃው ጋሻ ይባላል በተግባር አርድናውን ያሳየ በጣም ማን እንደዚህ አድናቆት ኖሮትም በቃ ኬኔዲ ምናም በጣም ኬኔዲ ሰላም ነው ምና በቃ ይሄን ያለ ፍሬው ነው ነበር የሚሄደው ፍሬንድም ነው ከማህበረሰቡ ጋር ያለው ነገር በጣም ፍሬንድ አብዛኛው የመርካቶ ልጅ ያው እንደዛ ነው እንግዲህ ጥበቡ እጣ ስታወጣ እጣ ወጥቶለት የተለየ ነገር ያሳየ ሰው ገጥማ አቅም እንደው ፌንቴ የሰራብህ ሰው የለም ይሄ ቁጥር ደረሰ ስትለው ለምሳሌ እኔ አንዴ ልንገርሽ የመጀመሪያ የጀመርኩት የዛሬ 10 አመት አካባቢ በ20 ብር እየሰራው 1400 1200 ብር ደራሽ ነው እና ሁለቱም ስማቸው ቶፊቅ ነው ኦኬ አንድ ቤት ነው የሚቀሙት ያም ቶፊቅ ነው ይሄም ቶፊቅ ግን መለያ ያላቸው ያኛው ቶፊቅ ሹፌር ነው ይሄኛው ጫማ ሰሪ ነው ግን አንድ ቤት ነው የሚቀሙት እዛ ሁለቱም ቆረጡልኝ ለኔና ሳውጣው ቶፊቅ እዛ የሚቀሙበት ቤት የሴትዮዋ ስም ጠራው ነው ቶፊቅ መቃም የተዋው ቤት ቢስጠራ ለዚህኛው ለጫማ ሰሪው ሌላ ሰው መጣና የጥቤን እጣኮ ደርሷል እሺ የዛኔ በጣም 1200 ብር የዛሬ 10 አመት በቃ ተይው ሌላ ነገር ብዙ ነገር ነው እና ይሄኛው ለሹፌሩ ነው የደረሰው ያ እና ለሱ ደውዬለት እንዲ ስለው በቃ ይቀመጥብ ያለኝ እዛ ይሄኛው ጓደኛው አረ ደርሷል የጥቤን በልታል እንኳን ደስ ያለ ሲለው በነጋታው አረፋ ነው አንድ ቀን ቀርቶታል ያረፋ የገጠር ሜጃ ነው ጉራጌ ነውና ያረፋ የገጠር ሜጃ ለናቱ ልብስ ምናምን አስቦ ነበር አለ ግን አውዝብኝ ታንጀት እኮ ነው የሰጠኝ ለፈጣሪው ነው ታንጀት ነው የሰጠኝ 1200 እየጠበቀ ነው እኔ ስቆይበት በቃ ሲመጣ ይሰጠኛል ስጡኝ ተብሎ ተበዳድሮ 600 ብር ከሌላ ሰው ተበዳድሮ ለናቱ ቀሚስ እንትን ጋዝ ምናምን ገዛዛ ቀጥ ብሎ ላከው እሱ እዚህ ነው የሚሰራው ያው እዚች ንጋት ብራን ጋር የሚሰራው አሁን ከዛ በኋላ እኔ ጧት መጣው ለዛኛው ብር ሰጥቼ በነጋታው ጧት ስመጣ ጥቤ ሰላም ነው እኔ ሰላም ነኝ ጥቤ ሰላም ነው ይለኛል አሎ ሰላም ምን ነው ሰላም አብታ በዛለው አሉ ቶፊቅ ምን ሆኖ ሰላም አበዛ ትራንስንት ወጣ አለ 82 ቁጥር ወጣ ትላንትና ወንደሰኔ ስራን ይስጣስ በላይ ምን ሆንክ አረ ትላንት እኮ 600 ተሰው ተበድሬ እኮ ለናቴ ላኩ ምን ላክ ያንተ ጣበልቻለሁ ተብዬ እና ምን ሆንክ ስለው አረ በቃ ተወኝ አላ መሬት ተሰንጥቆ በዋጠኝ አለኝ አይ በቃ ተወኔ እንደዛ አይደለም ቶፊቅ ተዋው ቤት ነው ያልኩት ለኔ ነኝ ጥፋተኛው እና ምንም ማድረግ አልችልም ብሏል አይ ታውን በኋላ ተዚህ በኋላ አይደለም እጣ ምንም ነገር ቢሆን ታንገጋ አንነጋገርም በዛው ነው ሄደው በዛው ሄደ በቃ ወደፊት ተስፋ ሁሉ አይቆርጥም በቃ ምንም ነገር ያው እሺ ጥቤ መርካቶን ብዙ ነገር ሆነህባታል ብዙ አግኝተ አጣህባታልም ብዙ ነገር አሳልፈህባታል ብዙ ደስታዎች ብዙ ማዘኖች መርካቶ ላንተ ምንድናት መርካቶ ለኔ በጣም የደም ስሬ ነች በጣም ከሚገባው ላይ ደም ስሬ ነች መንቀሳቀሻዬ መብያዬ መጉረሻዬ ማዳመጫዬ መስማዬ ማይባት ብሌኔ ነች መርካቶ ሁሉ ነገር ነች ለኔ ከጥፍር ከእግር ጥፍር ያንስታ እስከ ጸጉሬው ራሱ ሁሉም የሁሉም ስም መጠሪያ እዚህ ውስጥ ያለች ለምሳሌ ምስር ተራ እንደሚባለው ላውስ ተራ ጌሾ ተራ ቂቤ ተራ የሚባለው መርካቶ የምታየው ወደ ምናለች ተራ ብትወርጂ የደም ስሬዎች ያው ሲከፋፈሉ እነዛን ተራዎች ኩላሊት ጉበት ምናምን የለም ተራዎቹ ተቀምጠዋል እንደ መደርደሪያ ለዚህ ነው ወፈር ያልከው እዚህ አካባቢ ተራዎቹ ተቀምጠዋል እንዴ እድሜ ለናት ድንሽ በረንዳ ድንሽ ተራ የሚባለው ሽንኩርት ተራ በጠቅላላ የምታየው አሁን ተቀይሮ መጥቶ ዘመና መጣት ሌላ ስም ተሰጠው እንጂ የድሮ ነው ያለው አሁን ብታዩ እዚህ ውስጥ አለሽ ነገራውን ከፈት አድርጌ ባሳይሽ ራስሽ ራስ እንዳትከፍተው ሱቅ በደረቴ ብያለሁ እንግዲህ በቃ ሱቅ የመርካቶ ሱቅ በደረቴ ድሮ ከልቤ ነው የምነግርሽ መርካቶ መጥቶ እኔ በርግጠኝ መርካቶ መጥቶ ከየትም ክፍለ ሀገር ከኢትዮጵያ ጠቅላላ ከኢትዮጵያ መጥቶ መርካቶ መጥቶ እኔ በፈለኩት ነገር እኔ ፈለኩትን እቀጣለሁ አዝኖ ይሄዳል ተደስቶ ጨፍሮ ተዝናንቶ ተገበያይቶ
ተለክፎ ሴቷ ስትለከፍ በጣም ደስ ብሏት መርካቶ ተለክፎ እቃይም ተለከፈ እኔም ተለከፍኩ ብላ የምትሄድበት የመርካቶ ለከፋ ደግሞ ደስ ይላል ስራውን አቋርጠው ውበት ካደነቀ አንድ ሰው ያ ውበት ቆንጆ ነው ማለት ከሸክሙ ላይ ሊሆን ይችላል የሆነ ነገር ቀንሽ ምናምን ይያለ ያለ ቆንጆ ታምሪያለሽ ወሳጅ አንቺ ምናምን የሚባልበት ቦታ ነው ያን እንደዚህ ብለሽ የምትገልጪው አይደለም መርካቶ ቢላ ተራበት ገበያውን የዶሮ አለ የበሬ አለ የበግ አለ ምናምን ብሎ ነው አይደል ቢላ የሚሸጥልሽ አይደል የተሞረደ ያልተሞረደ የተዋረደ ምናምን እናት ሲደለ መክተፊያውን አላልሽም ሲሸጡ ታዲያ ክትፍ ይሄው እዩት ልጥፍ ምናምን ያሉ እየገጣጠሙ ነው የሚሸጡት በዜማ ነው በጣም በዜማ እና መርካቶ ምን ብለሽ ትገልጫለሽ ከራስሽ አንደበት የሚወጣው ነገር ምንም የለም እዛው ጋር የምታገኙ ነገር ለአንቺ ኢንጆይ ነው በቃ የመጨረሻ መዝናናት ጭምር ነው በጣም ደስ ይላል ድርድሩ ራሱ ናውሰድ ሐሳብክን ንገረኝ ተባብለ ነው በቃ ድሮ እንደም አሁን ለምሳሌ በኪሎ መጣ እንጂ ሽንኩርት ስትገዢ ሳፋ ነበረች የጄሪካን ቀዳዳ ከጨቀ ቀዳዳው ላይ ነው የሚገዛው እንደዚህ ያረጉትና በሱ ተደርጎ በርሜል የለም የበርሜሉ ተሳለለ ተዝካለሽ ከሱ ላይ ነበር ሲካሸብልሽም ደስ ይላል እኮ ሲካሸብ አያስፎግርም ለዚህ ጋር ሻማ ያረጉና ጣብ አርገው ያቺ ነው ኪሎ ከዛች ላይ እሙዬ አረ ዘይዛኔ ቁልምጫውስ ደንበኛ ደህና ነሽ እንዴ ምንም እኮ አታውቅሽም እኮ እሷ በቃ እንዴ በጣም ነው ደስ የሚለው እሺ በተለይ ሹፌር ሆነ ዘጠናዎቹ ላይ ተሰማቸው ከነበሩት ዘፈኖች በጣም የምትወደው አንዱን ንገረኝ አሁን ሾፌር በጣም የሚገርምሽ ነበር ዘጠናዎቹ ላይ ከምሰማቸው ኦልድ ሙዚቃዎች ደስ የሚሉ ከሀገር ውስጥም እና ከውጭ ነው በጣም ሞደ ሙዚቃ ከልቤ ነው የምነግርሽ እስካሁን ድረስ ሹፍርና ሆኜ ዩቢ14 የሚባሉ የእንግሊዝ ዩቢ14ን በጣም ከምወደው ሙዚቃ አንዱ ነው ሌላው በተረፈ ደግሞ የቦምባርሊ ነው የዛኔ ይወጣ በጣም እንትን ያለበት ሰዓት ነው የቦምባርሊ ነው የምትከፍቱ ያው የቋንቋ ዕውቀትም ላቅ ስላለ እንግሊዘኛው ላይ ነው የምትበረታው አንተ አዎ እንዴ ታዲያ እንግሊዘኛው ላይ ነው የምበረታው አይደል በል አንዷን ታንጎራጉራለህ አራን ላቀቀም አንዱን ወይ የዩቢ14ዎችን ወይ ቦብን አይ አንላቃራ ምን ተዘጋጅቻለሁ ዜግነቴ የማይፈቅድ እሱ ነው አይደል እንዴ ምን ነው ዛሬ መርካቶ ልጆች ሁሉ ማንዘፍንም አሉ እንዴ ነው ታራ ኬታምቱ ይዘፍናሉ አንድ ማትዘፍናሉ እንዴ ኬታምቱ ይዘፍናሉ ካልሆነ ረዳትነቱን እንግሊዘኛ ይቅርብኝ ቤቲ ያው በቃ ወደ አማርኛ ቴዲ አፍሮን ማስተዋወስበት አንድ ዘፈን በጣም ደስ የሚለኝ ዘፈን አለ ይቅርብህ ከሀገር ጀምርና ካለ ወደ ቦብ ትሄዳለህ ቀጥልሽ ያው እንደምታውቂው ቴዲ ከዛ ጀምሮ በጣም ወደው ነው አዎ ሁላችንም አንድ ዘፈን አለች በጣም እንደ ቢራቢሮ የሚሉት በዛኔ አንድ አየር ላይ በጣም እንትን ያልኩበት ሰው ስለሆነ አየር ላይ ነበር የተበላሁት በቃ እኔን ከኔ ጋር ምናምን ሆነ አድጋጣሚ ሆነ እንደ ቢራቢሮ ያንተን ህይወት ይነካል እንደ ቢራቢሮ ሁሉን አትቅሰሚ ቁጭ ብዬ እየሰማሁት ምንም ነገር በቃ ከሱ ሌላ እስቲ አንዴ በለው ቢራቢሮ ሁሉን አትቅሰሚ እኔ በቃሻለሁ ተይ ፍቅሬ ስሚ እንደ ቢራቢሮ ሁሉን አትቅሰሚ እኔ በቃ እንዳታለቅስ እሺ ከባድ ትዝታ ነው ተብዬ ቴንኪው አመሰግናለሁ እንግዲህ እኔም በጣም ነው ማመሰግንሽ ቤቲ በጣም ነው ማመሰግነው ቴንኪው በጣም ነው ማመሰግንሽ ሌላ ጨምረ በዚህ አጋጣሚ እኔ እንጃ ምን እንደምልሽ በጣም እሺ በቃ ቻው እንዴ ይቀልዳል እንዴ በእናታችሁ ደስታ ነው የሚሰማኝ ገና ሳየው መርካቶ ሰፈርን ችላት ወይ ነፍስ ሰላም ነህልኝ አለውልኝ ማሰሻ ስንት ገባ እስቲ ማሰሻ ያኛው እንት የሚነሰነሰው መስሎኛል ይሄኛው በአዲስ ስታይል ሙዲና ስንት ነው 50 ራስህ ነው የምትሰራው ኧረ አይደለም አሪፍ ነው ግን በኋላ እመጣለሁ ስንት ሁሉም 30 አቀንስ በቃ ይሄ አሪፍ ነው ተለቅ ይላል ግን ትንንሾቹም 30 ትልልቁም 30
ትንንሾቹ ቀንሱ ነበር ከገዛው በኋላ ትቀንሳለህ ቤት እንዳታሰሽ ነው መቼም አስገምጪኝ አትለኝ ወደንቺ ደውትንም አረ ቤት ኢንሻአላህ የሚገፋው ቀን ካገር ከመንደሬ ደስታ ነው የሚሰማኝ ገና ሳየ መርካቶ እንብላ እንዴ ደስ ነው የሚለኝ እጋብዝሻለሁ ነይ መቸገሬ ሌላ እናት የለኝም ካንቺ ሌላ ውቢቷ ሀገሬ Nobody can fix it up. Nobody can fix it up. ትገባለህ ቡናማ ጋብዘኝ ቡና በአፕል ግን ይሁን ቤት ይሄን ቡና ብትጠጪ ተክልዬ ቁም ነገር ይበደረሽ አሪፍ ነው የቀዘቀዘ እንዳይሆን አሪፍ ሲቀመሽ ከሰፈራችሁ ይበልጣል በስማ አንደኛ ቡናን ወሰድኩብህ ነፍሴ ቴንኪዩ ሲኒውን ለማን ልመልስሽ እሺ መርካቶ ሰፈር እንግዲህ መርካቶ እንደዚህ ናት ሁሉም በግብዣ የሚጣደፍባት ሁሉም የሚደሰትባት ቦታ ናት አሁን ደግሞ ቡና ተጋብዤ ቡና መንገድ ላይ እየጠጣሁ ነው እንዴት የሚጣፍጥ ቡና መሰላችሁ ውቢቷ ሀገሬ አራኔስ ሀገሬ አንደኛ ቡና የእውነት እንዴት እንደሚጣፍጥ ይገባል ቴንኪዩ ነፍሴ እኔ ምን ልጋብዝ ታዲያ አራኔስ ሀገሬ መርካቶ ሰፈር እሺ እንዴት ነህ ስምህን አስተዋውቅልንና እንቀጥላለን ስሜ ሱባሎ ብናልፍ ይባላል ወይ በመድረክ ስሜ ሱባሎ ዘሰከንድ መርካቶ ምንድናት ላንተ መርካቶ አሳድጋኛለች እንደ ሁለተኛ ቤቴ ናት የክፍለ ሀገር ልጅ ነኝ የዲላ ልጅ ነኝ ግን መርካቶ ለኔ ቤቴ ናት አንዳንዴ በቃ እኔ የትም ብሄድ የትም ብሆን እኔ ሪፕሬዘንት ማረገው መርካቶ ነው የሁሉም ቤተሰብ ናት መርካቶ ስታገኘኝ ቅድም ዘጠናዎቹ ላይ የእናንተን ስራ አስታውሳለሁ ብለ እኔ ራሱ የረሳሁትን ስራ ነው ያስታወስከኝ ይሄን ለተመልካቾች ንገርልኝ ዘጠናዎቹ ላይ የነበረው ዘጠናዎቹ ላይ እኔ ሳላስበውም ይሁን ብቻ አላቅም ሂፕ ነገሮች ይስቡኝ ነበርና የእናንተም ሲዲ ነበር እኛ ቤትና ሂፕ ሆፕ ነበረበት የመጀመሪያውን ስራ ራፕና ሂፕ ሆፕኛ ነበር የሰራነው እና በጣም በቃ እኩል እየሸመደድኩኝ እል ነበር ምናምን ነገር የእናንተን ቴዲዮን የነጋሞ ቦይስን በጣም ሸመደድ ነበር የጋሞቹ ትዝ ይላል ትንሽ እስቲ የጋሞ ልጆች ጋሞ የመጣልሽ ጋሞ ቀላል እንዳይመስልሽ እሸቱን ከጓሮ ይዞ የመጣልሽ ጋሞ አንዴ ቢት ልስተሽኛ በይሲ በይ ወስቻለሁ የጋሞ ልጆቹ ቀላል እንዳይመስልሽ እሸቱን ከጓሮ ይዞ የመጣልሽ ጭቅ ቤቲ የኛንም እናስታውሰው የትኛውንም ታስታውሰው እስቲ ካሞን ጎሮ ነው አይገርምህም የተወሰነ ነው ግጥሙን ራሱን ማስታወሰው ጎራ ና አይቀርምሮም ሄዶ በምርኮ ኢትዮጵያዊ ነው አክሱም መመኮ ጎራው ና ካሞን ቤቲ ያኔ አክሱም ሳይመለስ በፊት ነው እንግዲህ የሰራነው የሚገርም ነው ጊዜ የሆነ ሌዘር ጥቁር ሌዘር ጃኬት አርጋችሁ ምናምን ወሰፈስከኝ አንድ በቃ በቤቲ አንድ ልበል እስቲ አስገባልኝ በደንብ ከፍ አድርግና ድምጽ እሺ Beauty is beauty, Alabama's quality, quality plus quality, be personality, my name is Betty. Elementary ነው የተማርከው? Elementary ያው ክፍለ ሀገር ላይ ነው የተማርኩት ዲላ አጸዳይት የሚባል ትምህርት ቤት እና ትምህርት ቤት ውስጥ ክላስ ውስጥ ምናምን እንደዚህ አረግ ነበር ምናምን እንደዚህ ፍሪስታይል ሰማቸውን በሲዲ ያሉትን ሰማቸው አሁን ታዲያ ወደ አርቱ የመሳብ ነገር አለ አሁን በቃ አንደርግራውንድ ራፐር ነኝ እየሰራ ነው እየሰራው አዳዲስ ስራዎች አሉ
አዎ ኦዲዮ ጨርሰናል ቪዲዮ ነው የሚቀረው ሙሉ ስራ ጨርሰናል ኦ አሪፍ በጣም ስጨርስ እንገናኛለን በደንብ አርቲስት ቲቪ ላይም ስራዎች ይለቀቃሉ በሌላም ፕሮግራም በዚሁ ፕሮግራም ላይም ኢንተርቪዎች እናደርጋለን መርካቶ እንዴት ተቀበለች አንተ መርካቶ በቃ እንዳልኩሽ መርካቶ ተቀባይ ናት እንደ እናት ማለት ነውና መርካቶ ያው በቃ ትንሽ ያው አዲስም ስትሆኚ ምናምን ልጅም ስለነበርኩ ምናምን ትንሽ ግራ የሚገቡ ነገሮች አሉ ለመላመድ ግን በቃ አንዴ ከተላመድሽ በኋላ መርካቶ ሱስ ናት በቃ እና መርካቶ የፍቅር ሰፈር የቱን አካባቢ ትወዳለህ ከመርካቶ መቼም ሁሉም አሪፍ ቢሆንም አንድ ይመረጣልና ምን አለሽ ተራ ይመቸኛል ለምን ነው ምኑ ነው ደስ የሚል ድምፁ ነው እቃዎቹ ናቸው የሰዎቹ ፍጥነት ነው ምኑ ነው አው በቃ የሆነ ማታየው ጉድ የለምና በቃ ማታየው ጉድ የለም ምናምን ውስጥ ለውስጥ ቦታዎቹ ይመቹኛል ምናምን ድምጹም እንዳልሽው አይደል ፍሪስታይል ስለምትሰራ ላንተ ለመስራት ይመቻል አሪፍ ነው መርካቶ ስትመጣ አብዛኞቹ የመርካቶ ልጆች ናቸው አሁን ላይ አርት ውስጥ ያሉት በብዛት ማለት ነው እንደው እነማንን ታደንቃለህ ወይስ መርካቶ እዚህ ቦታ ናቸው ሲባል ሰምተህ የምታቃቸውን ብትጠራልኝ አብዶኪያር አለ ሳንፎርድ ሳንፎርድም ያው ታደለ ሮባ አለ ጎሳዬ አለ አሌክስ አለ አለማየሁ ደመቀም አለ ብዙ ሰዎች ነው የወጡት በሁሉም አርት አሉ ብዙ ናቸው እኛም እንግዲህ ቀጣይ ለመውጣት እንግዲህ ሆፕ አሪፍ ቦታ ላይ መታሃል አንተም ስትመጣ ኢንስፓየር ለማድረግም ለአርት ምቹ ነው አይደል መርካቶ ምቹ ነው በጣም አሪፍ እንግዲህ ሙሉ ስራ ከለቀቅ አንድ ነገር መዳረሻ የአንተም ያልበም መዳረሻ እንዲሆን አንድ ነገር ለጨዋታችን ማሟሻም መጠቅለያም እንዲሆነን አንድ ነገር ተጫወተልን አንቺ አታቂም ነበር ሹልክ ያለኝ ኑሮ ማን ያወጣሽ ነበር ከሆዴ መርምሮ ናፍቆት አሉት እንጂ ስሙን አሳንሰው ከድንጋይ ይበልጣል ተሸከመው ሰው ማን ያወጣሽ ነበር ከሆዴ መርምሮ አንቺ አታቂም እንጂ ያለፈው ኑሮ ነው ያለፈው ሽሮ ነው እንዴ የዘጠናዎቹ አስተፋሽብኝ ራስ እንደዛ ነው እንደሚለው ይያልኩ ኑሮ ላይ ሽሮ እንጉርጉሮ ሲገባበት አሪፍ ይሆናል ብዬ ነው ቆንጆ ናት ግን በጣም ያምራል ቆንጆ ቆይታ ነበረን የምታስተላልፈው ነገር ካለ አንቺን ማመስገን ፈልጋለሁ እና የመርካቶ ልጆች ሁላችሁም ማቃችሁ በጣም ቢግ አፕ ፓፒ ይቀጥላል ቴንክ ዩ እኛም እናመሰግናለን ሰላም አለይኩም ወይ እንዴት ነሽ መሶብ ስንት ገባ አሪፍ ነው ከነንጀራው ነው ከነንጀራውም ከነባልንጀራውም አዎ እዚህ መሶብ የሚሸጠው ከነንጀራው ከነባልንጀራው ጭምር ነው የመርካቶ ከለሯ ብዙ ነው አሁን ደግሞ የተለየ ነገር እያየን ነው መሶብ ተራ መተናል እንዴት ናችሁ ሰላም ነሽ ከልብሴ ጋር ማች የሚያረግ አለላ የለሽም ስንደዶ ነው ይሄ አለላ ከልብስሽ ጋር ማች የሚያረግ የትኛው ከለ በሰውም ትገዥኛለሽ መሶብ ከነንጀራው ከሆነ ነው የምገዛው ከነንጀራው የለ እስቲ ሶስቱም ያምራል እንዴ ባለሙያማማ ተቀረጽ እንጂ አንቺ አይደልሽ ልከሽ ማስታወቂያ በዛም ታዲያ ባለቤቱ የሌለበት ማስታወቂያ አለ መሶብ ተራ ከለሮቹ ሁሉም ነገር ያምራል አሁን መሶብ ተራ ጋር ደርሰናል ይህ ዘጠናዎቹ ነው ሰላም ነው ሰላም ይብዛልሽ እንዴ ነሽ ሰላም ነው አልደረደ አረ አንድ ልገምስ አንድ አጣላል ሁለት ያፈቀራል ይላል ቀረጻ ላይ በቃ በቃ ቴንክ ዩ በቃ
ስምህን ንገራቸው። አሁን ባቀውም አንተ ንገራቸው ደግሞ። ስሜ ሰለሞን ይባላል። ቅጥል ስሜ ሙንታሬ ይባላል። ሰለሞን ሙንታሬ። ሰለሞን ሙንታሬ። ለምንድን ነው ግን ሰለሞን ሙንታሬ ተባለ? የጋናው ሙንታሬን በጣም ነው የምወደው። ኳስ ተጫዋቹ በሱ ነው። ከኔ ስም ጋርም ስለሚያዝ ሱሉ አሊ ሙንታሬ ነው እሱ ስም። ብዙ ቅጽል ስሞች አሉ አይደል መርካቶ? አዎ ቅጽል ስሜ አውቶቡስ ተረንቴ ይባላል። ኧረ እባክህ። እስኪ የተወሰኑትን ቅጽል ስሞች ንገረኝ። ብዙ ቅጽል ስሞች አሉ። ለምሳሌ የሆነ ልጅ አለ ሰማይ ጠቀስ የሚባል። ሰማይ ጠቀስ? ሰማይ ጠቃሽ። ሰማይ ጠቃሽ? ሰማይ ጠቃሽ። ረጅም ነው? አይ አይኑን እንደዚህ ስለሚል ሰማይ ጠቃሽ አሉ። እኔ ደግሞ አይሆነች ረጅም ልጅ አለችና ጉንፋን ከሰማይ ቤት ነው የሚይዛት ይሏታልና እሷን አስታወስከኝ። ካሞራ ተቀብላ ነው ወደ ሰማይ ቤት የምትልከው የሚባለው። አዎ ልክ ነሽ። ሌላ የምታውቀው ቅጽል ስም የለም? ብዙ ቅጽል ስም አለ። እንዲህ የሚል ልጅ አለ። ብዥ ይሉታል እሱ። ለምን እንዲህ ስለሚል? አዎ ብዙ ቅጽል ስም አለ። እዚህ መርካቶ በተለይ መናኸሪያ አካባቢ ብዙ አለ። መናኸሪያ ይምጣ። አንተ መርካቶ እንዴት ነው የምታያት? አዎ ተወልደ ያደግከው እዚህ ነው? አዎ አውቶቡስ ተራ ነው ተወልጄ ያደግኩት። መርካቶም ነው ያደግኩት። መርካቶም አውቶቡስ ተራ ማለት የአንድ ሳንቲም ገጽታዎች ናቸው ለእኔ ማለት ነው። እና በጣም የሚለይ ሰፈር ነው። በጣም ምርጥ ሰፈር ነው። ደሃ የሚኖርበት ሀብታም የሚኖርበት ሁሉም እኩልነት ያለበት ሰፈር ነው። ሰው የሚተሳሰብበት ሰፈር ማለት መርካቶ ነው። ሰለሞን ሙንታሬ በጨዋታ አዋቂነቱ ይታወቃል። በጣም ተጫዋች ነው ይባላል ብዙ ጊዜ። ይሄ ጨዋታ አዋቂነት ከትምህርት ቤት ነው ከሰፈሩ ነው ከየት የመጣ ነው? ከሰፈሩ ነው። እኔ የተማርኩት ሜዴ ትምህርት ቤት ነው ኤሌመንተሪ። ሃይስኩል ደግሞ ትቅደም ነው የተማርኩት። እና ጨዋታ አዋቂነት ከየት የመጣ ነው? ተፈጥሮ ነው። ያው ሰፈሩም ነው። አውቶቡስ ተራ እናቶችም አባቶችም ተጫዋቾች ናቸው እንኳን ልጆች አይደል? አዎ ከሰፈሩ ነው። እኔ ዘጠናዎቹ የማስታውሰው ጨዋታ በቅጥል ስም የተያዘ ማለት ነው። አንድ የላዳ ሹፌር ነው እና ተመላላሽ ታካሚ ነው ሰውዬው። እሱ አላወቀም። ኮንትራት ይለውና ተያይዘው ይሄዳሉ። ከዛ ሰውዬው በስፔሻል ነው የተለከፈው አለኝ ሹፌሩ። ከዛ ቁርስ በልታል አሉ። አልበላውም ሲል ቁርስ አምጣና አብረን ጫት እንቀማለን አለ። ከዛ ስፔሻል ዱለት ብሎ ላከውና ስፔሻል ዱለት አብረው በሉ። በለጭ መቃም ጀመሩ። ምሳ ሰዓት ላይ ምሳ እንብላና እንድገም ጫት አለ። በማምን ሂሳብ ነው? በሹፌሩ ሂሳብ ማለት ነው። ምሳ ስፔሻል ደግሞ ክትፎ ይበሉና እንደገና በለጭ ቀመው እና በል ወደ ስራችን እንሂድ ብሎት ቀጥታ አማኑኤል ይዞት ይሄዳልሽ። አማኑኤል በሩ ጋር 40 ሜትር ሲቀረው እዚህ ጋር አንዴ መድኃኒት ገዝቼ ልምጣ ብር ይዛ ላበድረኝ አንድ ላይ እሰጣለሁ ብሎት 400 ብር ተቀብሎት ገባ። ቢጠብቁ አይመጣም። ከዛ ከተወሰነ ሰዓት በኋላ በዜሮ ወረደና ግቢ ውስጥ ከፍቶ ሲገባ ከጓደኞቹ ጋር የአማኑኤል ልብስ ለብሶ ሰኞ ማክሰኞ ይጫወታል ሰውየው ማለት ነው። ብር ተቀብሎት በሽተኛ ነው። ከዛ በኋላ ሲያዩ ሰውዬ ነው ሲል ምላሳቸውን አውጥተው አሳ ጎርጓሪ አሉት። ለምንድን ነው? አሳ ጎርጓሪ ዘንድ ይወጣል ብዙ ፍራንክ አገኛለሁ ብሎ ነው። ገብቶሻል? ከዛ የልጁ ስም ማን ቢሆን ጥሩ ፊሽ ተባለሽ። ፊሽ አሳ ጎርጓሪ ስለተባለ ማለት ነው። እና አውቶቡስ ተራ ቅጥል ስም እንደዚህ ነው የሚወጣው። አንተ ደግሞ ለበሽታዎች የተለየ ስም በማውጣት ብዙ ጊዜ ስትል እሰማሃለሁ። አሁን ለምሳሌ በሽታ ይቆላመጣልኛ እስቲ ጉበትን ጉብነ ይባላል። እሺ ኤችአይቪን ኤችኡሌ እሺ ያው መሞትሽ አይቀርም። በሽታን ካላቆላመጭ እንደውም አይዝም። አዎ ጉብነ አቶ ስትዩ ነው የሚመጣው የሚባል ነገር አለ። የጆርዳኗን ጨዋታ አጫውተኝ እስቲ። አንድ ልጅ ይተራረባሉና አተ የጆርዳን ልጅ ሲለው ነው አልገባኝ። የጆርዳን ልጅ አበለኝ አሉ። ጆርዳን የምታውቂው አንቺ በምንድን ነው? ጆርዳን ይሄ ጫማ ላይ የማርክ እንደዚህ ብራንዶች አሉት። ብራንድ አለ። ኳስ እንደዚህ ኳስ ተጫዋች ነው ጆርዳን። እና ልጁ የጆርዳን ልጅ ሲለው የጆርዳን ልጅ አበለኝ ሲለው እንዴት ቢል ምን ችግር አለ? ታዋቂ ሰው ነው እኮ ሲለው ለዛ አይደለም አባቱ ጭቃ ነው የሚለሱት። ገብቶሻል? ከዛ ልጁ በጣም ተናዶ ሄድና እዛ ለታይፒስት እናት ንገራት። የዛኝ የተሳዳቢው እናት ደግሞ እበት ነው የሚጠፈጥፉት። ሄድና ለታይፒስት እናት ንገራት ያለውን አልረሳውም። ይሄ ከአውቶቡስ ተራ ነው ጨዋታ። እና እንደዚህ ነው የኛ ሰፈር ሁላችን እንቴ እንግዲህ አሁን መርካቶ ውስጥ ገብተን ነው የመጣ ነው እና ጉርሻ ጠፍቷል። በፊት ጉርሻ ነበር ትዝ ይላል። ሰው ተሸክሞ ሁሉ ከኪሱ ይኸው ሳንቲሙን ሰጂ አምን አለሽ ታራ እንደዚህ በቀዳዳ የሚያጎርሱት ጉርሻ የት ሄደ? እነሱ ራሱ ጉርሻ ፍለጋ ሄደዋል ሊጎርሱ። ጉራሾቹ ምንም ነገር ማን ያስተርፋል? በአሁኑ ሰዓት ቀረኩ። በደጉ ጊዜ ነው ሰው ምግብ አዞ አስተርፎ የሚያስተርፋ። አሁን ግን እዚህ ጋር ጉርሰውኛል። የሰፈር ልጅ ስለሆነ እንደዚህ ነው የሚጎረሱ። አሁን እኮ ተደብቀህ ሌላ እንዳይወስድብህ ማዘሮች ራሱ እኮ ቡና መጠራራት ትተዋል። ለምን?
ሲወቅቱ ራሱ ሙዚቃ ድምጽ ሰጥተው ነው ኑሮ በጣም ሰምቶ ሰው እንዳይመጡ ገባ አንድ ኪሎ ደስታ ነው የሚሰማኝ ገና ሳየው መርካቶ ሰፈሬን ሙዚቃ አዳማጭ ነህ አውቃለሁ እያንዳንዱ ሙዚቃ ላይ ብዙ ነገር ትላለህ ብዙ ጊዜና እስቲ ዘጠናዎቹ ላይ የምታስታውሰው ሙዚቃ በትዝታ ብቻ ሳይሆን በጨዋታ የትኛውን አይኔማ ያ ካንቺ በቀር ጥርሴማ ይስቅ ካንቺ በቀር ካላየሁሽ የሚለው ዘፈን ነው ያኔ ፍቅር ይዘው ነበር ፍቅር ሙዚቃ ራሱ ፍቅር አይደል እንዴ ሲጀመር አይ በፍቅር ያደገ ሰው ሁሉ ጊዜ ፍቅር ይዘዋል እናረጋኝም ነበሩ እና ነዋይም ዘጠናዎቹ በጣም ብዙ ትዝታዎች አሉ እንዴት ነበር የፍቅር ህይወት ትምህርት ቤት ውስጥ ያለው ያው አልፏል ፍቅር የሚያዝናናውን ፓርት አንስተህ አውራልን ምንም የሚያውላላ ነው እንጂ የሚያዝናና የለውም ካለፈ በኋላ ጣፋጭነት ታስታውሻለሽ እንጂ እሺ ሌላ ምን እኔ በጣም የሆነ ጓደኛ የሚያፈቅራት ልጅ ነበረች እና በጣም ወዷት ቤታቸው ይመላለሳል እናትየው በጣም የልጅቷና ከመልመዳቸው የተነሳ ልጁ ደግሞ መቶ በራቸው ጋር ነው የሚያለቅሰው ያለቅሳል አዎ መጣልሽ አበበ ተካሽ መጣልሽ አበበ ተካሽ አስታውሳለሁ ዝም ብለን ማለት ነው እና ልጁ በዛ አበበ ተካ ነው የሚባለው እናትየው ራሱ በጣም ቀልድ ከማውቃቸው የተነሳ መጣልሽ አበበ ተካሽ ይሏታል እና እሙ ነው ስሙ እሙ ነይ እሙ የሚዘፈናሉ አሎ እሙ ነይ እሙ ነይ አበበ ተካሽ መጣልሽ እንኳንስ ልብሷ ይታይ ትራሷ እሺ እንግዲህ መለያያችን ይሁን አንድ ሙዚቃ አብረን የምናዜመው የዘጠናዎቹ ትዝታ የሆነ እስቲ የአብዱ ኪያርን እንኳን አገኘሁሽ እንኳን ደህና ቆየሽ እኔስ መስሎኝ ነበር ፈልጌ ማጣሽ እቴ የልጅነቴ እንዴት ነሽ እቴ የልጅነቴ እንዴት ነሽ አይወስድሽም እያሉ ሲዘፍኑልሽ በይፋ በነገር ባሽሙራቸው እቲ አንገትሽ ይደፋ ዛሬ ተገናኝተናል የምስራች ነገር ይዟት በረረ እስኪ ይበለን አገር አታውቁትም ደሰው አይቀርርቆ ይመለሳል ጊዜ ጠብቆ እሺ ሰለሞን ሙንታሪ እንግዲህ ማለት የምትፈልገው ነገር ካለ በለ ስላገኛችሁ ስለጠየቃችሁኝ በጣም ነው የማመሰግነው በጣም ደስ የሚለኝ የመርካቶና የአውቶቡስ ተራ ልጅ በመሆኔ በጣም እድለኛ ነኝ ቴንክ ዩ በጣም አመሰግናለሁ እኔ የመርካቶ ልጅ በመሆኔ እጅግ በጣም ደስ ይለኛል ደስታ ነው የሚሰማኝ ገና ሳየው መርካቶ ሰፈሬን ችላ ትበይ አይተሽ መቸገሬ ሌላ እናት የለኝም ካንቺ ሌላ ውቢቷ ሀገሬ በጣም አመሰግናለሁ መልካም ውሎ እንግዲህ ተመልካቾቻችን መርካቶን በአንድ ቀን ቀረጻ ሁሉንም አድርሰን ለእናንተ ማቅረብ ባንችልም የተወሰነውን የደረስንበትን የቻልነውን ሁሉ ወደ እናንተ እንዲመጣ አድርገናል ሌላ ጊዜ ደግሞ በሰፊው በሌላ እይታ ይዘን እንመጣለን ይህ ከዘመን ትዝታና ተዝናኖታችሁ እንዲሁም ትውስታችሁ አንዱም የማይጓደልበት ዘጠናዎቹ ነው ወዳችኋለሁ ሰላም ሁኑ